ሰላም ሰላም ውድና የተከበራችሁ አድማጮቼ ዕለታዊው የሆነውን የወርቅ ዋጋ የት ደርሷል የሚለውን የዛሬን የጥር 13 2018 ዓ.ም መረጃን ይዤላችሁ መጥቻለሁ። እንደተለመደው 11ዱንም ካራቶች ማለትም ሁሉንም ከ14 ካራት እስከ 24 ካራት ያሉትን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የማስቃኛችሁ ነው የሚሆነው። እንዲሁም ደግሞ ትላንትና ባልኳችሁ መሰረት የዛሬው ጭማሪ የትየለሌ ነው። በጣም ከፍተኛ በሆነ መልኩ ወርቅ ትላንት ከነበረበት ዛሬ ላይ ጨምሮ ተስተውሏል። እነሆ ስንት ገብቷል የሚለውንም እስከ መጨረሻው ከተከታተላችሁ ሁሉንም ካራቶች በምን ያህል እንደጨመሩና ስንት እንደገቡ የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ታዲያ ላይክ በማድረግ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ሁኑ። መልካም ጊዜ። ከታችኛው ካራት ነው የምንጀምረው። 14 ካራት እየተሸጠ የሚገኘው ዛሬ ጥር 13 2018 ዓ.ም ላይ በ13747 ከ65 ነው። ትላንትና ታስታውሱ ከሆነ በአሜሪካ ዶላር 86 ወይም ደግሞ 13461 እየተሸጠ ነበር። ዛሬ ደግሞ በአሜሪካ ዶላር በ88 በኢትዮጵያ ብር ደግሞ 13747 ብር ጨምሮ እየተሸጠ ይገኛል ማለት ነው። ስንት ጭማሪ አለው ካላችሁኝ የ14 ካራቱ ብቻ በትላንትናና በዛሬ መካከል ከ300 ብር በላይ ጭማሪ አሳይቷል ማለት ነው። ወደ ቀጣዩ ካራት ስንሄድ የምናገኘው የ15 ካራቱ ነው። ትላንትና 15 ካራት እየተሸጠ የነበረው በ14383 ነበር። ዛሬ 15 ካራት 14729 ከ62 እየተሸጠ ይገኛል። ወይም ደግሞ በአሜሪካ ዶላር በ94 ከ63 በመሸጥ ላይ ነው የሚገኘው ማለት ነው። በመቀጠል የማስመለክታችሁ ደግሞ 16 ካራቱን ይሆናል። ዛሬ ላይ 16 ካራት በ15711 ከ59 ነው በምሽት ላይ የሚገኘው። 16 ካራት ትላንትና እየተሸጠ የነበረው በ15340 ነበር። ይህም እንግዲህ 300 ብር አካባቢ በኢትዮጵያ ብር ሲጨምር በዶላር ደግሞ ከ2 እስከ 3 ዶላር ጨምሮ ነው ያለው ማለት ነው። በዶላር ወደ 100 አካባቢ የአሜሪካ ዶላር 16 ካራቱ በምሽት ላይ ይገኛል ማለት ነው። ዛሬ ጥር 13 2018 ዓመተ ምህረት በመቀጠል የ17 ካራቱን እንመለከታለን። ብዙ ጊዜ እንደነገርኳችሁ 14 በብዛት ይገኛል። በወርቅ ምሽጫም በትልቅ ቦታዎች ላይ እንዲሁ ልታገኙ ትችላላችሁ። ነገር ግን 15፣ 16፣ 17 የሚባሉት ካራቶች እንደፈለጋችሁ በየቦታው የምታገኙት የወርቅ ካራቶች አይደሉም። ብዙ ጊዜ በብሔራዊ ባንክ አማካኝነት ከወርቅ አውጪዎች የሚገዛቸው እንዲሁም ደግሞ የሚያሰራጨው የወርቅ አይነት ነው ማለት ነው። ባለ 15፣ 16፣ 17 ካራት የሚባሉት ማለት ነው። 17 ካራቱ ዛሬ በኢትዮጵያ በስንት እየተሸጠ ይገኛል በጥሬው ካላችሁኝ በ16693 ከ57 ነው በምሽት ላይ የሚገኘው። ትላንትና 17 ካራቱ 16300 ነበረ። ዛሬ 16600 ገብቷል። በአሜሪካ ዶላርም በ107 ብር አካባቢ በአሜሪካ ዶላር እየተሸጠ ነው የሚገኘው ማለት ነው። በመቀጠል ብዙዎቻችሁ ለእጅ ቀለበት እንዲሁም ደግሞ ለአንገት ለጆሮ የምትፈልጉት የ18 ካራቱን በዋጋም ደረጃ መጠነኛ በተለይ ደግሞ ባጀት ለሆኑ ገዢዎች እጅግ በጣም ተስማሚ የሆኑ የ18 ካራት 750 ሃልማርክ አለው። በተጨማሪም ደግሞ ከሌሎች ማዕድናቶች ጋር በቀላሉ የመዋሃድ ባህሪ ያለው 18 ካራቱ በተለያየ አይነት ከለርም ልታገኙ ትችላላችሁ። ለምሳሌ በነጭ ከለር፣ በሮዝ ከለር ሊሰራበት ይችላል ማለት ነው። በነገራችን ላይ 18 ካራት ብቸኛው የወርቅ አይነት ነው በሌሎች ወርቅ ካራት የሚሰራው ማለት ነው። ነጭ ወርቅን ካያችሁ ያ ካራቱ 18 ነው እንጂ ሌላ አይደለም። ይህ 18 ካራት በጥሬው ዛሬ እየተሸጠ የሚገኘው በ17675 ከ54 ነው ማለት ነው። ትላንትና 17260 ብለን ነበረ። ዛሬ ላይ እንግዲህ በ400 ብር ኦልሞስት በ400 ብር አካባቢ ጭማሪ አሳይቷል።
በአሜሪካ ዶላርም እየተሸጠ የሚገኘው በ113 የአሜሪካ ዶላር አካባቢ እየተሸጠ ነው የሚገኘው ማለት ነው። በመቀጠል የምንመለከተው የ19ን የ20ን የ21ን የ22ን የ23 የ24 እያልን እስከ መጨረሻው እማሳያችሁ ይሆናል። ምን ያህልም በአንድ ወቄት ወርቅ ላይ ከትላንት ተመሳሳይ ቀን ጋር ሲነጻጸር እንደጨመረ አሳያችኋለሁ። እስከ መጨረሻው አብራችሁ ሁኑ። ነገር ግን ቪዲዮውን እየተከታተላችሁ ያላችሁት ላይክም ሰብስክራይብ ሳምታደርጉ ከሆነ ሰብስክራይብ እንዲሁም ላይክ በማድረግ የዚህን ወርቅማ የሆነ ቤተሰቦችን ትቀላቀሉ ዘንድ እንዲሁም ደግሞ በየቀኑ የምንለቀውን ከወርቅ የተገናኙ መረጃዎችን ትከታተሉ ዘንድ እንጋብዛለን። በመቀጠል የ19 ካራቱን የጥሬ ወርቅ ዋጋ እንነግራችኋለን። የጥሬ ወርቅ ዋጋ 19 ካራት ዛሬ ላይ በ18657 ብር ከ52 በመሸጥ ላይ ነው የሚገኘው። በትላንት ቀን ላይ በ18219 ነበረ። ዛሬ 18600 የ400 ብር ማለት ይቻላል ልዩነት አለው ማለት ነው። በዶላርም በ119 ከ35 አካባቢ የአሜሪካ ዶላር እየተሸጠ ይገኛል ማለት ነው። በመከተል የምንመለከተው የ20 ካራቱን 1 ግራም ወርቅ ይሆናል። 20 ካራቱ 1 ግራም ወርቅ ዛሬ ላይ በ19639 ከ49 ነው በምሽት ላይ የሚገኘው። ይህም እንግዲህ ትላንትና ካስታወሳችሁ 19177 ከ98 ነበረ። እንግዲህ የ20 ካራቱም ኦልሞስት ወደ 500 ብር የሚጠጋ በሉት እንደዛ ልዩነት አለው ማለት ነው። በመቀጠል የምንመለከተው በተለያዩ የዓለማችን ክፍል በብዛት የሚዘወተረውን የወርቅ አይነት ነው። በተለይ በጌጣጌጥ አንጻር እንደ 21 ካራት የሚዘወተር እንዲሁም የሚወደድ የካራት አይነት የለም ማለት ይቻላል። ነገር ግን ከሱ የሚበልጥ ካራት ያላቸው ወይም ደግሞ የወርቅ ንጽህና ያላቸው ወርቆች አሉ። ለምን ተወደደ? አንደኛው በማራኪ ቀለሙ ሲሆን፣ ሌላው ነገር ደግሞ ጥሩ የሆነ የወርቅ ንጽህና አለው። ከ80 በላይ የወርቅ ንጽህና አለው። ከ87% በላይ የወርቅ ንጽህና ስላለው ወይም ደግሞ የወርቅ ጥራት ስላለው ተወዳጅነት አለው። በተጨማሪም ደግሞ እንደነገርኳችሁ ለተለያየ አይነት ነገር በቀላሉ ስለሚተጣጠፍም እንደፈለጋችሁ ታድርጋችሁ ዲዛይኑን ብትቀያየሩት ትችላላችሁ ማለት ነው። ምክንያቱም ስስ ስለሆነ ከ18 ካራት አንጻር ጆሮውን ወደ ሀብሉን ወደ የተለያዩ ጌጦች በቀላሉ ሊቀያየር ይችላል። ስለዚህ ሞር ውጤታማ የሆነ የካራት አይነት ነው ልላችሁ ፈልጌ ነው። በምክትል የምንመለከተው ዋጋውን ይሆናል። 21 ካራቱ 20621 ከ47 በጥሬው በመሸጥ ላይ ነው የሚገኘው ማለት ነው። 22 ካራት ውስጥ ካላችሁኝ 22 ካራት 1 ግራም ወርቅ ዛሬ ላይ በ21603 ከ44 እየተሸጠ ይገኛል። 21603 እንግዲህ ትላንትና በ20136 ነበር። ይህም የ500 ብር አካባቢ ጭማሪ አለው። በአሜሪካ ዶላርም በ132 አካባቢ በመሸጥ ላይ ይገኛል ማለት ነው። በመቀጠል የምንመለከተው ደግሞ የ23 ካራቱን ብዙ ጊዜ ለወርቅ ጌጣጌጥነት የማይዘወተር የወርቅ ካራት አይነት ነው። 23 ካራቱ በስንት እየተሸጠ ይገኛል? ዛሬ ጥር 13 2018 ካላችሁኝ 1 ግራም በ22585 ከ42 በጥሬው ማግኘት ይቻላል ማለት ነው። ቀጥለን የምንመለከተው የ20 ካራቱን ዋጋ ይሆናል። 24 ካራቱ ዋጋው በ1 ግራም ወርቅ ማለት ነው ዛሬ ላይ 23567 ከ39 በመሸጥ ዛሬ ሪከርድ ሰብሯል ማለት ይቻላል። የወርቅ ዋጋ ሪከርድ ሰብሯል ማለት ይቻላል። ትላንትና 23013 ብር የነበረው በጥሬው ዛሬ ላይ 23567 ከ39 በመሸጥ ሪከርድ መስበሩን እንግዲህ መመልከት ችለናል ማለት ነው። እጅግ በጣም የሚገርም ነው። ታስታውሱ ከሆነ የትላንትና ቪዲዮውን መመልከት ይቻላል። ዋጋ ያቀረብኩበትን ቪዲዮ ማለት ነው። ነገ ይጨምራል ብያችሁ ነበር። እንዳልኩትም እንግዲህ ጨምሯል ማለት ነው። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ ማድረግ አይርሱ። የዛሬ የወርቅ ዋጋ ምንዛሬ በጥሬው ያየንበት ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።